ሰሞኑን ማህበራዊ ሚዲያውን ከተቆጣጠሩት ነገሮች አንዱ የፊንቴክ ኢንቨስትመንት ግሩፕ ብራንድ አምባሳደሮች በቁጥጥር ስር መዋል ነው። በሀገራችን የኪነ ጥበብ ታሪክ ውስጥ ስማቸው በጉልህ የሚጠቀሰው ሰራዊት ፍቅሬ ከነ ድርጅቱ፣ ይገረም ደጀኔ፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም በጋራ በመሆን የግል ጥቅማቸውን ብቻ በማሰብ የማይወጡት ችግር ውስጥ ተዘፍቀዋል። ድርጅቱ ለብራንድ አምባሳደርነት ከመረጣቸው ዝነኞች መካከል የነበረችውና ቀደም ብላ ጉዳዩ አልጥማት ሲል የቀረበላትን አማላይ ገንዘብ በመተው ዝናዋንና ህዝቡን ለማዳን የሞከረችው ሉላ ገዙ በዙሪያዋ የነበሩትን ሁሉ ከዚህ ጉዳይ እንዲወጡ ሐሳብ አቅርባ ነበር። ሐሳቧን ግን አልተቀበሏትም። እነዚህ የተከሰሱ አርቲስቶች ከዚህ በኋላ በህይወታቸው የሚያጡት በርካታ ነገሮች አሉ። ምንድነው እሱ? ጉዳዩን ዘርዘር አድርገን እንመልከተው። ቪዲዮውን እስከ መጨረሻው ተከታትላችሁ ሐሳባችሁን በኮሜንት ደግሞም ላይክ እያደረጋችሁ ከሰብስክራይብ ጋር አብራችሁን ዝለቁ። በጥበብ ውስጥ የሚኖር ሰው ልቡ ንጹህ መሆን አለበት። በህይወቱም ሲኖር ከገንዘብ ይልቅ ሰውንና ስራውን ያስቀድማል። ገንዘብ የሱ ተቀዳሚ ምርጫ ልትሆን አትችልም። በተለይ ደግሞ አርቲስት የህዝብ ነው የሚለው አባባል አሁን በምናያቸው ነገሮች እየቀለለና እየጠፋ መጣ እንጂ በትክክልም አርቲስት የህዝብ መሆን አለበት። በተሰጠው ተፈጥሯዊ ጸጋ ተጠቅሞ ለተበደለ፣ ለተጨቆነ ደግሞም ድምጽ መሆን ላለበትና ሀገሬ እንደዚህ መሆን አለባት የሚለውን ነገር በጥበቡ መግለጽ ማሳየት የጥበበኛ መገለጫ ነው። የአሁኖቹ የኪነ ጥበብ ሰዎች ግን ከዚህ ተቃራኒ መሆንን መርጠዋል። ቁሞ ላጨበጨበላቸው፣ ፍቅርና ክብር ለሰጣቸው ህዝብ ምላሻቸው ከዘራፊዎች ጎን መቆምና ህዝቡን መዝረፍ ሆኗል። በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ በፌዴራል ፖሊስ ቁጥጥር ስር መዋሉ ተረጋግጧል። አርቲስት ሰለሞን ቦጋለ ፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለው ሲሆን ትናንት ሐሙስ ከሰዓት በኋላ ጉዳዩን በሚመለከት የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብለው በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዘው፣ ወንድም ካሊድና ቲክቶከሩ መንሱር ጀማል ጋር አብሮ ነው። መርማሪ ፖሊስ ለፍርድ ቤት እንዳስረዳው አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያላግባብ በመውሰድና በህገ ወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥረዋል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃውን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀድለት ችሎቱን ጠይቋል። የእነዚህ ታዋቂ ሰዎች መታሰር መነሻ የሆነው ባለፈው ሳምንት በፍትህ ሚኒስቴር ደጃፍ ላይ የተሰማው የፊንቴክ ኢንቨስትመንት ሰለባዎች ሰልፍና አቤቱታ ነው። ተጎጂዎቹ ህግ ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተከፍሎ የውሃ ሽታ የሆነው ድርጅት አምባሳደሮችና ባለቤቶች ይጠየቁልን በሚል ጩኸታቸውን ማሰማታቸውን ተከትሎ ፖሊስ አስቸኳይ ምርመራ መጀመሩ ይታወሳል። ሰለሞን ቦጋለን ጨምሮ መንሱር ጀማል፣ ይገረም ደጀኔ፣ ዳንኤል ተገኝና ወንድም ካሊድ ለሰሩበት ማስታወቂያ ከህዝብ በተጭበረበረና በተወሰደ ገንዘብ የተገኙ መኪኖች ከፊንቴክ በነፃ ተቀብለው እየተገለገሉበት ይገኛሉ። አርቲስት ሰለሞን ቦጋለ በተለያዩ የፊልምና የቲያትር ስራዎች ላይ በመሳተፍ የብዙዎችን አድናቆት ያተረፈ አንጋፋ አርቲስት ቢሆንም አሁን የተከሰሰበት ወንጀል ተሳትፎ ግን በህግ ፊት ዕጣ ፈንታው የሚወሰን ይሆናል። የኢትዮጵያ የማስታወቂያ አዋጅ ቁጥር 759/204 ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነትና የሚያቀርበውን መረጃ ትክክለኝነት የማጣራት ጥብቅ ግዴታ እንደሚጣልበትና ህገወጥ ማስታወቂያ ሲሰራጭ አርቲስቱ የጋራ ተጠያቂነት እንዳለበት በግልጽ ያስቀምጣል። የእነዚህ ዝነኛ ሰዎች የበለጠ ጉዳዩን አሳዛኝ የሚያደርገው እንደ ሌሎች አርቲስቶች ለመኖር የሚቸገሩ ሰዎች አለመሆናቸው ነው። ሁሉም ለማለት በሚያስደፍር ሁኔታ የራሳቸውን የተሻለ ገቢ አላቸው። ውድ መኪናዎችን ያሽከረክራሉ፣ በተንጣለለ ቤት ውስጥ ይኖራሉ። ከሀገር በፈለጉበት ጊዜ የሚወጡና ያሻቸውን ነገር አድርገው ወደ ሀገራቸው የሚመለሱ ህይወት የተደላደለላቸው ሰዎች ናቸው። ገንዘብ በባህሪው በቃኝ የሚባል አይደለምና በፊንቴክ ኢንቨስትመንት ግሩፕ የቀረበላቸው ገንዘብ አይሆንም ብለው ለመመለስ አልደፈሩም። ይህ ክስ ግን ምናልባትም የወደፊት ህይወታቸውን ሊያዘበራርቅም ይችላል። በድጋሚ የሀገሬውን ሰው እምነት ለማግኘት ሲቸገሩ ሊያስመለክተንም ይችላል። ሰለሞን ቦጋለ የተዋጣለት ተዋናይ ከመሆን ባሻገር የእሱ ልብም ማሰስ ነው፣ ሩህሩህ ነው፣ ለራሱ ሳይሆን ለወገኑ የሚቆም ልበቀና እየተባለ የሚሞካሽና በዚሁ ልቡ ምክንያት በመላው ኢትዮጵያውያን በልዩነት የሚወደድ ሰው ነበር። በጎ ስራውን ለማስፋፋትም ህብረት ለበጎ የሚል የልብ ህሙማን ላይ የሚያተኩር የእርዳታ ድርጅት ከፍቶ በርካታ ልጆች እንዲታከሙ እስትንፋሳቸው እንዲቀጥልም አድርጓል። ከዛም አልፎ በአፍሪካ ልዩ የሆነውን ግዙፍ የልብ ህክምና ሆስፒታል ለመገንባት ከአዲስ አበባ ከተማ መስተዳደር በለገጣፎ እጅግ ትልቅ መሬት እንደተቀበለና
ስራውን ለመጀመር እንቅስቃሴ ላይ እንዳለ ይታወቃል። ይህ ሆስፒታል የሚገነባው በህዝብ ትብብር እንደሆነ ሰለሞን በተደጋጋሚ ጊዜ ተናግሮ ነበር። ታዲያ ይህ የፊንቴክ ጉዳይ ከተነሳ በኋላ ህዝብ እሱንም በአይነ ቁራኛ መከታተልና መጠራጠር ጀምሯል። ምናልባትም ከዚህ በኋላ እምነትን ሊያጣ እሱም በራስ መተማመኑ ሊሸረሸር ይችላል። በትንሹ ያልታመነ በትልቁ አይታመንም በሚለው ሰራዊት ፍቅሬ በህይወቱ ውስጥ ለመኖር የሚያሰጋ የገንዘብ ጥያቄውን ሙሉ በሙሉ የፈታ ሰው ነው። ስሙ ግዙፍ ነው። በመወደድና መከበር ከግርማ ሞገስ ጋር የተላበሰ ድንቅ ሰው ነበር። መኖሪያ ቤቱ እንኳን G+4 የሆነ በጣም የተቀናጣ ሌክዠሪ መኖሪያ ቤት ነው። መኪና ከቤት ጀምሮ እየቀያየረ ያሽከረክራል። ሰራዊት መልቲሚዲያ ትልቅ ካምፓኒ ነው። ሰይፉ ማህደርና ሰራዊት በጋራ በመሆን የከፈቱት የራሳቸው ሬዲዮ ጣቢያ አላቸው። ታዲያ ምን ቁርጥ አድርጎት ወይስ ምን ያህል የገንዘብ ፍቅር ቢኖረው ነው ዝናና ክብሩን አስጥሎ ወደዚህ ያስገቡ የሚለው የሚያጠያይቅ አግራሞትንም የሚጭር ነው። በእርግጥ ሰራዊት መንሸራተትና ከክብሩ መውረድ የጀመረው ዛሬ በፊንቴክ ኢንቨስትመንት ግሩፕ አይደለም። ከቲክቶከሮች ጋር መዋል ሲጀምር ነው። ከማይመጥኑት ጋር አብሮ መዋል ማደር ሲጀምር ሰራዊት ምን ነካው አስብሏል። ከ30 ዓመት በላይ ፈጅቶ የገነባው ስሙንም እንደ ቀልድ ወደ ማጣቱ ተጠግቷል። ከዚህ ክስተት በኋላ ያን ያህል ሚሊዮን ብር ከፍለው የእሱን ማስታወቂያ የሚያሰሩ ድርጅቶች ይቀንሳሉ። ህዝብም እሱን የማክበርና የእሱን ማስታወቂያ የማመን ዕድሉ ይቀንሳል። የቁልቁለት ጉዞውን አልጠግብ ባይነቱ ይዞበት የመጣ ይመስላል። ይገረም ደጀኔ በቲያትርና በተከታታይ ድራማ በፊልም ዝነኝነትን አግኝቷል። የቤተ ክርስቲያን ሰው መሆኑና በተለያዩ እርዳታ ድርጅቶች ላይ በጎ ስራውን ሲከውን መታየቱ የበለጠ ተወዳጅነትን አትርፎለታል። ሞገሱ ልክ እንደ ድምፁ ነው። ለመኖርም የሚቸገር ሰው አይደለም። የተለያዩ ስራዎችን የሚሰራ ጠንካራ ሰራተኛ ነው። በስራዎቹም ከፍተኛ ተከፋይ ሰው ነው። የራሱ ቤትም ሆነ መኪና አለው። የተደላደለ ኑሮ ከቤተሰቦቹ ጋር ይኖራል። በዚህ አይነት ሂደት ውስጥ መካፈሉ በህዝብ ዘንድ ያለውን መወደድና እምነት ያሳጣል። ከአሁን በፊት ሰራቸው የነበሩ ስራዎች ሁሉ በቀላሉ ለመከወን ይከብደዋል። ለበጎ ስራ ሲወጣ እንኳን ሰዎች መቀበል ሊከብዳቸው ይችላል። ዳንኤል ተገኝ እሱም እንደሌሎች ሁሉ የህይወት ጥያቄውን የፈታ አርቲስት ነው። የሰራቸው ድንቅ የኪነ ጥበብ ስራዎች በኢትዮጵያውያን ልብ ውስጥ ዘልቀው ገብተዋል። ከማይረሱና በልዩነት ከሚወደዱት ሰዎች መካከል ነው። ዳኒ ካርቱ ባሻገር ገንዘብ ለመስራት የፕሮግራም አቅራቢ ጭምር ነው። ያውም ከፍተኛ ክፍያ በሚከፈለው ኢቢኤስ ከፍተኛ እየተከፈለው ይሰራል። ግን ገንዘብ ጆሮና አይኑን ደፈነውና የሉላን ምክር ሳይቀበል የወንጀለኞች ተባባሪ ሆኗል። አሁን ነገሮች እንደ ቀድሞ ላይሆኑለት ይችላል። ምናልባት ከኢቢኤስም ሊቀነስ ይችላል። በህዝብ የተገፉና ህዝብ ያልፈለገውን አቅራቢ ኢቢኤስ ይዞ ይቀጥላል ተብሎ አይታሰብም። ሌሎች ስራዎችንም ለመስራት እምነትን ያጣል ማለት ነው። ይህ ሁሉ ዓመታትን ፈጅተው የገነቡት ዝናና ክብር የሚጠፋው ነገን አሻግረው ሳያዩ ያጨበጨበላቸውንና ያከበራቸውን ህዝብ ገፍተው ገንዘብን በማሳደዳቸው ነው። ብዙ ጊዜ ያጠፉ ሰዎች አየሩን ይዙታል። ኃላፊነት የማይሰማቸው ሰዎች ሚዲያውን ይቆጣጠሩታል። ተገቢም ነው። የእነሱ ስህተት ብዙዎችን ዋጋ ስለሚያስከፍል ስማቸው በየቀኑ በየቦታው መነሳቱ የሚጠበቅ ነው። ግን ከነሱ ጎን ለጎን ኃላፊነት ተሰምቷቸው የሚከፈላቸው ብር ሳያጓጓቸው እንደውም ጭራሽ የወሰዱትን ብር ሳይቀር መልሰው ካላመኑበት ድርጅት ጋር ውላቸውን ያቋረጡ አርቲስቶችም ሊመሰገኑ ይገባል። ጥቂት ቢሆኑም በዚህ ልክ ኃላፊነት የሚሰማቸው አርቲስቶች አሉ። ከነዚህ መካከል ሉላ ገዙ አንዷ ነች። ፊንቴክ ኢትዮጵያ የተባለው ድርጅት ያን ሁሉ ብራንድ አምባሳደር ሲያግበሰብስ ከተመረጡት መካከል አንዷ ሉላ ገዙ ነበረች። በመጀመሪያ አምባሳደርነቷን ተቀብላ ከሌሎች አርቲስቶች ጋር ትታይ ነበር። በኋላ ግን አሰራራቸው ግልጽ ስላልሆነልኝ በሚል በይፋ ውሏን አፍርሳ ከድርጅቱ ጋር ያላትን ግንኙነት አቋርጣለች። ይሄ ስግብግብ አለመሆኗን ያሳያል። ኃላፊነት የሚሰማት ሰው መሆኗንም ይናገራል። በዚህ በእሷ ውሳኔ ብቻ በዚህ ድርጅት ሊበሉ የነበሩ የተወሰኑ ግለሰቦች ድነው ሊሆን ይችላል። ፊንቴክ በሰዓቱ ለአርቲስቶች ያቀረበው ዋጋ ውድ የሚባል ነበር። የትኛውንም ታዋቂ ሰው የሚያማልል ድርጅቱም የእነሱን ፊት ተጠቅሞ የሚያገኘውን ታማኝነት የሚያተርፈውን ገንዘብ ቀድሞ የሚያውቅ ነበር። ለዛም ነበር ያለምንም ስስት ባልተለመደ ሁኔታ ወደ 8 የሚጠጉ አምባሳደሮችን ያስፈረመው። ሰዎቹም በተለያየ መንገድ እውቅና ያላቸው ናቸው። ከአርቲስት እስከ በጎ አድራጊና እስከ ቲክቶከር የመለመሏቸው ሆን ብለው አስበውበት ነበር። ለአምባሳደርነታቸው በመኪና ሁሉ የተደራደሩ አሉ። ሉላ ገዙ ከፊንቴኮች ጋር ከተፈራረመች በኋላ ሁኔታቸውን አይታ የገባቸውን ውል ስታቋርጥ በእርግጠኝነት ዛሬ የሚመጣው ቀድሞ ታይቷት ነበር። ለዛ ነው ጥቅሟን ሳታስቀድም ስሟንና ታማኝነቷን ይዛ ከድርጅቱ ጋር የተለያየችው። ይህ ደግሞ አቋሙ የሚያምር ሴት ብቻ ሳትሆን የአቋም ሰው እንደሆነችም ይናገራል። ከዚህ ውሳኔዋ ሌሎች አርቲስቶችም ትምህርት ሊወስዱ ይገባል። ሉላን ለታማኝነትሽ ለህዝብ ስለቆምሽ እናመሰግናለን እንላለን። ሌሎች የኪነ ጥበብ ሰዎች ከሉላ እንዲማሩ መልእክታችንን እናስተላልፋለን። አበቃን። የእናንተን ሀሳብ በኮመንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።